እግዚአብሔር እንዲህ ስራ ፈትቼ ዛሬ ሙሉ ቀን ሪከርድ ሲደረግ አይቼ ከዛ በላርጎ ነበር ማላጻፍ ድፍረትሽን ራሱ። እሺ ለኔ ካመጣት የምትፈልጉ ሰዎች ካላችሁ ትክክለኛው ቀን ማፍ ፊዮና ተደበደበች። ቼክ ቲክቶክ እዚህም እያሉ ነው። ፊዮና ተደበደበች። ፍየል እየጠበቀ በመነጸር ነው። ይሄማ አልፎለት ነው። ይሄማ መኪና ገዝቶ ሰላም እንዴት ቆያችሁልኝ? ወዳችሁ ቤተሰቦች በሌሎች አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። ጃኒ ላይቭ ላይ የተናገረችው ነገር በጣም ብዙ ሰዎች እየተነጋገሩበት እንዲሁም ሙድ እየያዙ እንዲሁም እየተሳደቡም ጭምር ይገኛሉ። ምን ተናግራ ነው? ምንስ እያሏት ነው? እንዲሁስ እሷስ ምን አይነት ምላሽ ሰጠች የሚለውን እናያለን ማለት ነው። ወዳችሁ ቤተሰቦች በሌላ ጉዳይ ፊዮና ስቶሪ ላይ ያደረገችው ነገር ተፈንክታለች አይነት ነገር እና ምን አጋጥሟት ነው የሚለውንም ነገር እንሰማለን ማለት ነው። ወዳችሁ ቤተሰቦች የነ ጆከር ምናምን ጉዳይ ፎቶ አወጣሁ እያለች ነው። ተምር እውነት ነው ውሸት ነው የሚለውን አብረን እናያለን። ሐሳብ አስተያየቶቻችን እኛም እንሰጣለን። ኮሜንት ሴክሽን ላይ እናጠፉብኝ። ወዳችሁ ቤተሰቦች እያሏት ያለው ጉዳይና የሷን የመጀመሪያ ድምጿን እንስማ እስኪ። እሷ ላይቭ ላይ የተናገረችው የጃኒ እንመለሳለን። እሺ ለኔ አመላክ የምትፈልጉ ሰዎች ካላችሁ ትክክለኛው ቀን ማርች 28 ነው ጋይስ። ባታላችሁ ስጡልኝ። ለጃይ ያላችሁ ማርያም ለጃይ እያተማችሁ ሻንጣው ላይ እያተማችሁ እሺ፣ ዲያስፖራዎችዬ እናንተ እኮ ትለያላችሁ። እሺ ቱታ በጣም ትፈልጋለች። ሰፋ ያለ ቱታ ደግሞ ቀጣጣ አይደለች፣ ላርጅ ነው የምትፈልገው። ሰፊ እንዲሆንላት እንዳትረሱ። ብራንድ ነው። የአዶናይ አይነት ኤርፓድ ትፈልጋለች። ኤርፓድ እዚህ ላይ የአዶናይን አይነት ትፈልጋለች። ኦሪጂናል ነው የምትፈልገው። እሺ ጃይ፣ እሺ የኔ እናት እሱን ፈልጋለሁ። እዚህ ጋር ያው ኦኬ፣ ትልቁ ማለት ነው። ትልቁ። እሺ ትርጉም በሊያ ምንድነው? በቃ በጣም ልብስ ትፈልጋለች። አሸክሙ። እሺ ዲያስፖራዎች በሉ አሸክሙ፣ ሻንጣ ሙሉ። እሺ እንዳትረሱ ስታገኙት አዶናይን። እሺ ቱታዎች ምናምን የሚያማምሩ ቱታዎች እንደዚህ ሰፋ ያሉ። እሺ እና ላርጅ ነው የሚሆናት። እሺ ለኔ አመላክ የምትፈልጉ ሰዎች ካላችሁ አላ ጋይስ፣ እነሱ እንደዚህ ሲያወሩ ያላፈሩ እኔ ሳውራውን ስልሙን እጠጣለሁ። አይያሹ አርዶብሻል። እንኳን ተሳደቡ እናንተ ጨምላቆች። እኔ ምለው ማለት ነው። እንደው ጋይስ የሚለመነው አንበሳ ሳይበቃ ጭራሽ አንጠላሁ። ኧረ ተው ሀገራችንን እንደ ኢትዮጵያን አታሰድቡ። ኧረ ተው። ኧረ ቅናት አለች። ይኸውላችሁ አያችሁ፣ ቅናት። ሌላ ምን እፈልጋለሁ? ሌላ በቃ በጣም ልብስ በቃ እፈልጋለሁ። አሸክሙት በሻንጣ ኦሪጂናል ልብስ አሸክሙታለች። የጀዝባነቷ ጀዝባ ኪሎ ሁላ እንደሚከፍል ሁላ አላሰበችም። አሸክሙታለች። አንድ ነገር የእውነት ልንገራችሁ፣ ምንም ነገር በማላችሁ የለ። ጀስት እንትን ነው፣ ጽሁፍ ነው፣ ድርሰት ቱታዎች ምናምን የሚያማምሩ ቱታዎች እና ላርጅ ነው የሚሆነኝ። ላርጅ ቱታ ላርጅ አለች። በላርጎ ነበር ማላጣፍ ድፍረትሽን ራሱ። እውነቷን ነው ለካ ሎዛ ረችሊ ታስንቀዋለች። ባለስልጣን ባለበት ሁላ ወደ ላይ አንሳይ ምናምን እያለች ታዋርደዋለች ብላ የተገረመችው እውነቷን። በጣም ነው ክብሩን የምትነኪው። በነገራችን ላይ አዶንያስ ለማን አዶንያስ እኮ በክብር ነው እኮ እባክህን ተቀበለኝ ብሎ የሰጡት። አንቺስ ለምነሽ አሜሪካ አላችሁ እንደዚህ አድርጉልኝ ዲሪያል ጨምርልሽ ላው ላይ እሱን ፈልጋለሁ። እዚህ ጋር የሚገባው ትልቁ ማለት ነው። መሀይብ ማህበሮች እነማን ናቸው? እስቲ የሷ ልብስ ላኪዎች ይዋቸው እዚህ ጋር ተካባች። አባት ነኝ፣ አንቺስ? እናት ነኝ። ዳዬ እናንተስ? የዳኒ አክስት ነኝ። ጓደኛ ቤተሰብ። እናንተስ? የኔ ፍቅር እናመሰግናለን። የጃኒ አባት ነኝ፣ አንቺስ? እናት ነኝ። ዳዬ እናንተስ? የዳኒ አክስት ነኝ። ጓደኛ ቤተሰብ። እናንተስ? የኔ ፍቅር የጃኒ አክስት ነኝ። እናት ነኝ። አዶኒ እናት ነኝ። አዶኒ ምን የመሰለች እናት አለችው።
ጀግና የሆነ እናትም አባትም አለው እዛ ሴት። ያ በጣም ነው ምን አይነት ርካሽ እንደሆናችሁ ስላወቀ አትገቡም አላችሁ። አትገባም አሉኝ ቤተ ሰማይ። ባይስማን ነው ቢባል አዶንያስ እኔ ማንን እኔ የኔን ጉዳይ ትላላችሁ ቲክቶክ ላይ ትመጡና ከዛም ተለቃቀሳላችሁ። ጉዳይ አስመልክቶ ጃኒና ሶፋኒት የምትባለው የመለሱትን አሁን ቀጣይ ያሰማችኋለሁ። ግን በጣም የገረመኝ ነገር ምንድነው በዚህ ልክ የተወረደባት እንዲህ ሙድ የተያዘባት አስጠሊታ ስድብ ሄዱ ያለችውን ሰምታችኋል። እኔ ትመቼ ነበር ምን እንደነካት አሁን አልገባኝም። እንደዛ ያለችበት ምክንያት ምንድነው? አንዳንድ ጊዜ ለምን ፖዚቲቭ አንሆንም? እንዲህ እሺ ትበልም አትበል ኮሜንት አንብባም ትመልስ ከራሷም በቃ ላኩልኝም ትበል ብትልስ ምን የትኛውን የሚያናድድ ነገር የትኛውንስ ጥፋት ሆኖ ነው እንዴ? ኧረ አንዳንድ ጊዜማ በቃ ላሽ ማለት አለብን። አንዳንድ ነገር በጣም ስለገረመኝ ብዙ ሰዎች ሙድ ሲይዙ ሲያላግጡ ምናምን ስላየው ነው ቪዲዮውን ያቀረብኩትና እስኪ እነሱ የሚመልሱትን እንስማ። እስኪ ብትልስ ባትልስ ኖርማል ነው ብዬ ነው የማስበው። ወደ ቪዲዮ እንሂድ። ኮሜንት ላይ መጥቼ ጃዬ ምን እንላክልሽ ምን ትፈልጊያለሽ ያልኩኝ ኮሜንት የጻፉት እኔ ነኝ። ሶ ያንን ኮሜንት ሌሎቻችሁ እንደፈለገ ብላችኋል። ሶ ለዛ ለተጻፈላት ኮሜንት ምትፈልጉ ምትልኩልኝ ካለ በ28 ሂዱና ስጡልኝ አለች። እኛ ነን የጻፍ ነው እንጂ ጃኒ አልነበረችም ያለችውና በሌላ ወይ እንደዚህ አታርጉት ጋይስ። እኛ ነን ምን እንላክልሽ ምን ትፈልጊያለሽ ብለን ኮሜንት ጻፈን መብታችን ነው። እሷ ደግሞ ለጻፍንላት ጠየቅናት ጥያቄ መልስ ሰጠች። ወሬ አታሙቁ ለማለት ነው። እና ጃዬ የፈለግሽው ነገር ነው የሚላክልሽ። የፈለግሽው አውሮፕላን በቲ ሌላ ምን ይላክላት? ይሄ መኪና ብቲ አዶና የወደደው ምን ይላክላት? ኤርፓድ ብላለች። እኔ ነኝ የጻፍኩላት። አንድ ጥያቄ አለኝ። እኔ ላይክ በተፈጥሮ እግዚአብሔር እንዲህ ስራ ፈትቼ ዛሬ ሙሉ ቀን ሪከርድ ሲደረግ አይቼ ከዛ ደግሞ ማታ ገብቼ ጋይስ ትላንትና እኮ ያያችሁት እኮ እንደዚህ ነው። ኖ ለምንድን ነው ማስረዳው? ኬርስ ምን አገባኝ? ገባሻ? ግን አንቺ ካነሳሽው አይቀር እነዛ እንደዚህ ብለው እኮ ቪዲዮ የሚሰሩ ሰዎች እኮ ያውቃሉ። ኦሬዲ እኮ ያውቃሉ። አውቀው እኮ ነው። ገብቶሻል? እኔ ማለት ፈልጌ ነው። ይኸውልሽ ይሄ አዶኒያ አፕሩቭ ያደረገው መኪና ነው። ሌግዠሪ መኪና ነው። ከፈለግሽ በቃ የፈለግሽው ነው የሚላክልሽ። ሶ እኔ አውቃለሁ እንደምትልኩልኝ። ለዛም ኮራ ብዬ ምለ እንደዚህ ላኩልኝ ምናምን ምለው ስለምኮራራባችሁ ነው እንጂ። እንግዲህ ይህም ፎቶ እንደምታዩት ፊዮና ስቶሪ ያደረገችው ነው ብሎ በጣም ብዙ ሰዎች እያንሸራሸሩት እና እየተነጋገሩበት ያለ ቪዲዮ ወይም ፎቶ ጽሁፍ ነው ማለት ነው። መወዳሽ ቤተሰቦች እንደምታዩት ተፈንክታ ምናምን መልእክቷንም አስቀምጣለች። አሁን ሰዓቱ ስላለቀ ተነስቷል ማለት ነው። ስቶሪዋ ላይ ማን የፈነከታት ምናምን በጣም ብዙ ሰዎች የተለያየ ሀሳብ እያወሩ ነው። እርግጠኛው ያልሆንኩበትን ነገር እኔ እንዲህ ነው ብዬ አልናገርም። መወዳሽ ቤተሰቦች ግን እየተባሉ ካሉት መካከል እስኪ አንዳንድ ነገር ላሰማችሁ። ፊዮና ተደበደበች። ቼክ ቲክቶክ እዚህም እያሉ ነው። ፊዮና ተደበደበች። እሷ ማናት ማትደበደበው? ማን ይደበደበው? ወይ እሷ ማናት ማትደበደበው? ፊዮና የማንን ስቶሪ ነው? ሰው እኮ የሚያወራውን ራሱ አያውቅም። ብረሱ ብሬሱ ለቆ ይሆን? ኧረ ተይ ሙዳት ያዥ ማርያምን። ብሬም ነው እንዴ? ፊፊ ነው ደግሞ የቲክቶክ ስሙ። ቼክ ስቶሪ ፊፊ አሁን ላይ አንስተዋለች ጋይስ። ማን የመታት? ወርክ ሃርድ ስቲፎ አንስተው ነው። ሰዓቱ አልቆ መሰለኝ። ፊዮና ከኢትዮጵያ ውጭ እኮ ናት ነው። ወይኔ ያው ቡጥ ሰው እስኪ አሳይን ያደረከውን። አንድ እንዲህ ያለች ነው። ተረጋጊ፣ ለወሬያቸው እኮ ያደረከውን ያይት ነው። ለክፉ ሪሙሽ ወጣራት ነው። ትንሽ እየቀለል ያለ ነው። ያደረከውን አንድ በአንድ ሳላወጣልክ አርፈክ ተቀመጥ፣ የውስጤን የማውቀው እኔ ነኝ ያለችና ይሄንን ፖስተች። ፋሽን አድርጉት እንዴ ቁስል መፖሰት ሽልፍታ እዛ ጠቅጠቅ ያደረጉና እርስ በርስ ከዛ በኋላ ወደኛ እንትን ይመጣሉ። ጠቅጠቅ ተደራርገዋል እንዴ ስጢፎና ፊፊ? አይ እንትን ቢብሮ ነው ጠቡ ለሁለት ማሪ ስጢፎና ራሂልና ስጢፎና ሽሽ ነበሩ እኮ። እስቲ እግዚአብሔርን በይ። እኔ ማውቀው ታምር የለኝም። እኔ አውቃለሁ። ፍቅረኛ ማሞች ነበሩ። ጠቅጠቅ አድርገው ሁሉ ነገር ጨርሰው እሱ በላዩ ላይ ቺት አደረገባት።
ቺታ አረገባት እና ዝም አለችው። እሷም ቺታ ሄደች ወደ ሌላ ፍየል እየጠበቀ በመነጸር ነው። ይሄማ አልፎለት ነው። ይሄማ መኪና ገዝቶ ምናምን ነው መዝገቡ። መኪና ገዝቶ ምናምን ነው መዝገቡ። ቆይ የመዝገቡ አንዴ ዘገየ አንዴ መዝገቡ ማይሉት የለም እንዴ? ተሳስቼ ይሄ መኪና ገዝቶ ዘርፎ ምናምን በጠፋ ሰዓት ምናምን መኪና ገዝቶ ይሄ ነው የሚሉት ጆከር እንግዲህ ደህና ሆኖ ነው እዛ ዱባይ ሳውዲ ያለ እንትን በሚሰርቅ ጊዜ ይሄ ሙከየፍ ሁሉ ነበር አሉ የሚሰርቀው ከፋብሪካ ወጣ ያለው ነው አሉ የሳውዲ ፋብሪካና ሙከየፍ ፍሪጅ ምናምን ይሰርቅ ነበር አሉ ከግሩፕ ጋር ተደራጅቶ አንተ እጁ ሳይቆረጥ ግን እንዴት አመለጠ ከሳውዲ አውዝ ቢላ ሳውዲ እኮ ሌባ እጅ ይቆርጣሉ